የኢትዮጵያ ሀገራዊ ምክክር ጉባኤ እስካሁን ባለው ሂደት የኔ ብቻ ከሚል የግለኝነት መንፈስ በወጣ መንገድ የሌሎች ወንድምና እህቶችን ችግርና ስጋት በተረዳ አግባብ ወደ ጋራ መግባባት በሚመራ መንገድ እየተመከረበት እንደሆነ ተነግሯል። በምክክር ጉባኤው ላይ በአወያይነት እየተሳተፉ ያሉት የኢትዮጵያ ሲቪክ ማህበራት ምክር ቤት ፕሬዝዳንት አህመድ ሁሴንም ከአዲስ ነገር የዝግጅት ክፍላችን ጋር በነበራቸው ቆይታ በሂደቱ የተሳተፉ ተመካካሪዎች የጋራ ስምምነት ለመፍጠር በሚያግዝ መልኩ እየመከሩ ነው ብለዋል። አክለውም ሲቪክ ማህበራት በሂደቱ ከአወያይነት አንስቶ እስከ ባለሙያዎች ቡድን ባሉ የኮሚሽኑ አደረጃጀቶች ውስጥ በመሳተፍ አነስተኛ ቁጥር ያላቸው ማህበረሰቦች ድምጽ እንዳይታፈን እየሰሩ መሆኑን ያሳወቁ ሲሆን በታዛቢነት የተሰማሩ ሲቪክ ማህበራትም ማጠቃለያው ላይ ሂደቱን የተመለከተ ሪፖርት ሊያወጡ እንደሚችሉ ጠቁመዋል። ሪፖርተራችን አቤል አበበ የውይይቱን ሂደት በተመለከተ የዋና ኮሚሽነር መስፍን አርያን ሀሳብ በማካተት ተከታዩን ዘገባ አሰናድቷል። ኢትዮጵያ 35 ቀናትን ይወስዳል ተብሎ ወደሚጠበቀው ሀገራዊ የምክክር ጉባኤ ከገባች ዛሬ 15ኛ ቀን ተቆጥሯል። የኢትዮጵያ ሲቪክ ማህበራት ምክር ቤት ፕሬዝዳንት የሆኑት አህመድ ሁሴንም በዚህ ምክክር ጉባኤ ላይ በአወያይነት ከተሰየሙ ከ160 በላይ ሰዎች መካከል አንዱ ናቸው። እሳቸው 10 ሰዎችን ከሚይዙ አነስተኛ ቡድኖች አንስቶ አሁን እስከተደረሰበት የ250 ሰዎች የምክክር ምዕራፍ ድረስ አብረው የተጓዙ እንደመሆናቸው የምክክር ሂደቱ እንዴት ባለ ሁኔታ እያለፈ ነው የሚለውን ከውስጥ ሆነው ሲመለከቱ ቆይተዋል። እናም እኛም ምክክሩ እንዴት ባለ አውድ ውስጥ እየተጓዘ ይሆን ስንል ጥያቄ አንስተንላቸው ነበር። የትኛውን ብመርጥ የትኛውን ብናገር ሊያግባባን ይችላል በሚል አውድ ውስጥ ሆኖ ነው ራሱን እየመከረ ያለ እና ይሄ ደግሞ ነገሩን ቀላል ያደርገዋል። ለመስማማት አገር በዚህ ሁኔታ ልትመራ ይገባል፣ ህዝባችን በዚህ ሁኔታ ሊቀጥል አይገባም፣ በግጭት ውስጥ በጦርነት ውስጥ ሊቀጥል አይገባም ከሚል እሳቤ ውስጥ ሆኖ ነው እየተመካከረ ያለ። አገራችንን ካለችበት ሁኔታ ሊያወጣ በሚችል ሁኔታ ውስጥ ሆኖ ነው። አቶ አህመድ ምክክሩ በራስ ችግሮች ላይ ከማተኮር ባለፈ የሌሎች ወንድምና እህቶችን ችግር በተረዳ መንገድ እየተካሄደ ነው ስል ካየሁት በመነሳት ጭምር ነው ይላሉ። እንደሳቸው ምልከታ ተመካካሪዎቹ እየተነጋገሩ ያሉት እንደ ሀገር ነገ ላይ አብረው የሚያኗኑር መፍትሄ ለማምጣት በሚያግዝ መንገድ ነው። የራሴን አቋም ወይም ከበስተጀርባ ያሉ ውስን ሰዎችን አቋም መግለጽ አቅቶኝ አይደለም። ነገር ግን እሱን ብገልጽ የሚያግባባን አይሆንም። ለዛ ስል እናንተን አፍሬ ነው የተውኩት ይሄን ሀሳብ። ስለዚህ የሚያግባባን ነገር ላይ እናተኩር፣ ወደፊት የሚያኗኑረን ነገር ላይ እናተኩር። እዚህ ቦታ ላይ ሆናችሁ የሆነን ውሳኔ እንዲወሰን ስትጠብቁ ያ ውሳኔ ከዚህ በላይ ሊያጋጨን ከዚህ በላይ ወደ ጦርነት ወደ ግጭት ሊወስደን የሚችል እንዳይሆን መጠንቀቅ አለባችሁ እያለ ሲገልጽ ነበር። በምክክር ውስጥ ወደዚህ ሀሳብ መምጣት ቀላል ነገር አይደለም። አሁን የተደረሰበት የምክክር ምዕራፍ ለዘመናት የተከማቹ ያልተነገሩ ቅሬታዎች በግልጥ የሚወጡበት እንደሆነ የተናገሩት ዋና ኮሚሽነር መስፍን አርያም ሂደቱ ሀሳቦች በነጻነት ያለ ገደብ እየተነሱ ያለበት ቢሆንም የተፈጠሩ አለመግባባቶች ግን የተሰጋውን ያክል ሆነው አልተገኙም ነው ያሉት። አንዳንድ ጊዜ ለዘመናት ይዘን የመጣነው ጥያቄ ስለሆነ በዚህ ፌዝ ላይ የመለያ ፌዝ ስለሆነ በዚህ ብዙ ነገሮች ያጋጥማሉ ብያችሁ ነበር። ግን እንደተፈራው አይደለም። በሀገር ግንባታ ሂደት ላይ ነው እየተከታተልኩ ያለሁት። ያስተዋልኩት ነገር ብዙ መከባበር ያለበት ነው። ስለ ሃይማኖቶች በዛ ሂደት ውስጥ ተነስተዋል። ሀገር ግንባታ፣ ስለ ኢትዮጵያዊ ምንነት፣ ማንነት ብዙ ነገሮች ብዙ ጉዳዮች ተነስተዋል። ያ ሁሉ ሆኖ ግን ትልቅ መከባበር የታየበት ነው። አልፎ አልፎ የሚነሱ እሰጥ አገባዎች መኖራቸው ግን እጅግ በጣም አስፈላጊ ነው። ምክክሩ እየተካሄደ ያለው የሲቪክ ማህበረሰብ ድርጅቶች ከአወያይነትና ታዛቢነት አንስቶ ባሉ የኮሚሽኑ አደረጃጀቶች ውስጥ በተካተቱበት ሁኔታ እንደሆነ ይታወቃል። በሂደቱ ውስጥ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ህብረትን ጨምሮ ሌሎች ተቋማት ታዛቢዎቻቸውን ማሰማራታቸውንም ለመመልከት ችለናል። እነዚህ ታዛቢዎች ደግሞ በሂደቱ ወቅት ለኮሚሽኑ እያቀረቡ ካሉት የማሻሻያ ሪፖርቶች በተጨማሪ ሂደቱ ሲጠናቀቅ ይፋዊ ሪፖርት ሊያወጡ እንደሚችሉ የሚጠበቁ ናቸው ተብሏል። ይህንን ያሉት የኢትዮጵያ ሲቪክ ማህበራት ምክር ቤት ፕሬዝዳንትና የምክክሩ አወያይ የሆኑት አህመድ ሁሴን ናቸው። ስትራክቸር ውስጥ የሲቪል ማህበራቱ በአማካሪዎች ቡድን አለ፣ በባለሙያዎች ቡድን አለ፣ በታዛቢነት አለ፣ በተመካካሪነት አለ፣ በአመካካሪነትም አለ። ስለዚህ የቀረው ነገር የለም ማለት ነው። በታዛቢነት ሲሆን እነዚህ አጠቃላይ ሊያውኩ ሊረብሹ ግሪቫንስ ሊፈጥሩ የሚችሉ ነገሮች ካሉ እያዩ ይሄ ነገር አለ በዚህ መንገድ ቢስተካከል ይላሉ። እንዲስተካከል ይሆኑ በርካታ ነገሮች አሉ።
በተመካካሪነት ሲሆኑ እንዳልኩ ሚድል ግራውንድ እየተጠቀሙ ነገሩ ቀለል ብሎ እንዲሄድ ያልታዩ ነገሮች እንዲታዩ ያደርጋሉ። በአመካካሪነት ሲሆኑ ኦብቪየስሊ ያመካክራሉ። ያው በየጊዜው ሪፖርት እያወጡ እየሰጡ ነው ለኮሚሽኑ። ስለዚህ መጨረሻ ላይ ደግሞ አጠቃላይ ሁኔታውን አይተው ሪፖርት ሊያወጡ ይችላሉ። የሀገራዊ ምክክር ኮሚሽኑ እንደሚለው አሁን የተገባበትና 250 ሰዎች በአንድ ቡድን የሚመክሩበት ምዕራፍ እንዲሁም ቀጥሎ የውሳኔ ምክር ሀሳብ የሚዘጋጅበት የ500 ሰዎች የቡድን ውይይቶች የሀሳብ ልዩነቶችን ለማጥበብና ከመግባባት ለመድረስ በሚደረገው ጥረት ከፍ ያሉ ውጥረቶችን ሊያስተናግዱ እንደሚችሉ የሚጠበቁ ናቸው። ሆኖም መዳረሻችን ሰላምና መግባባት፣ ሀገራዊ መረጋጋት እስከሆነ ድረስ እነዚህን የጋሉ የክርክር ምዕራፎች የኔ ብቻ ከሚል መንፈስ በመውጣት የሌላውን ሕመምና ችግር በተረዳ መልኩ መምራት እንደሚያስፈልግ ነው የሚታመነው። አሁን ወደሚቀጥለው ስልታዊ ፌዝ ላይ ስንሄድ ያው ድምጾች ይጨምራሉ፣ ሀሳቦች ይጨምራሉ። የኔ ሀሳብ የሚለው ቀስ ቀስ እዛ ላይ እየተወጣ የኛ ሀሳቦች ወደሚለው ቀስ እያለ እየተጠጋን ስለሆነ እንግዲህ በሂደት ወደ 500 ላይ ስንደርስ በጣም የተሻለ ውጤት ኢትዮጵያ ይሄ ዘመናችን መጨረሻ ዓመታችን መጨረሻ ከመጠናቀቁ በፊት በተወሰኑ አጀንዳዎች ላይ ወደ ምክረ ሀሳብ ደርሳ ለ2019 ትልቅ ብስራት እንሰማ ይሆናል ብለን ተስፋ እናደርጋለን። ህዝቡ ሰላም እየፈለገ እንደሆነ፣ መግባባትን እየናፈቀ እንደሆነ፣ ከክልል ወደ ክልል ክሮስ አድርጎ እንደ ኢትዮጵያዊ ሊሰራ የሚችልበትን ነገር እያሰበ እንደሆነ፣ እርስ በርሱ መረዳዳት፣ መከባበር፣ መደማመጥ እንዳለበት እያሰበ እንደሆነ የሚያስይዘን ነውና ጥሩ ጊዜ ነው ለመመካከር፣ ጥሩ ጊዜ ላይ ነን ማለት ነው የሚለውንም እያስጨበጠና ያለው ወደፊትም በዚህ ነው አገር የሚገነባው።